ለጊዜው ልብሽንና ሁሉ ነገርሽን ከኔ ጋር አድርጊው እባክህ። እኔ እንደዚህ ማድረግ አልችልም። ትችያለሽ። ለምን አትችይም? ቆይ ይህን ሁሉ የምታደርጊው ለልጅሽ አይደል እንዴ? እኮ ሌላ የምትፈልገው ነገር ካለ እኔም የኔ ናታንም እናደርግልሃለን። እስኪ አታስቂ። የእውነቴን ነው። ቆይ ግን ለምንድን ነው ከኔ ጋር ስትሆን ዝም የምትለው? ኧረ ዝም አልኩ። ቆይ ትፈራኛለህ እንዴ? ኧረ ለምን ፈራሽ? አንቺ ራሱ ለማውራት ትፈራለሽ መሰለኝ። ምን ለማውራት? አይን ማየት ራሱ ትፈራለሽ። ኧረ እኔ አልፈራህም። ምን ያስደነግጥሽ? ያኔም ቤት ሲመጣ እንደዚህ ነበር የደነገጥሽው። ኧረ እኔ አልደነገጥኩም። ናታን ከመጣ አንቆ ነው የሚገልሽ። ኧረ እባክሽ በቃ ናታን ለይቶ ለሰው መግደል ጀምረ ማለት ነው። አይ አረ ጨጓራ የላጥሽው እንዴ? አቃጥልሽኝ እኮ። ባይሆን ቶሎ ከዚህ ቤት ውጪ። ለምንድን ነው የማቃጠልሽ? እኔ ሳት ነኝ እንዴ? ወይኔ ገነት፣ ሰው ሁሉ ለይቶለታል። ጭራሽ የራስሽን ስም መጥራት ጀመርሽ። እንግዲህ በዛው አያይዝሻ ቤት በያ። አረ ወገን፣ አረ ወገን፣ አረ ወዴት እየሄደ ነው? ቃል ምን አስቡ ነው ጋይስ? ምን እየተቀየረ ነው? የተረዳ ሰው አለ ጋይስ? የተረዳ ሰው አለ ወይ? እኔ ምንም አልገባኝም። ፍንክች አላለልኝም ድራማ ምንም። እኔ ግራ አጋብቶኛል እንደእውነቱ። በቃ እኔ እንጃ አላችሁ። እኔ እንጃ የምሬን እኮ ነው የምላችሁ። ገብቷችኋል? ተረድታችሁታል ጋይስ? እኔ ምንም እየተረዳሁት አይደለም። እውነት ለመናገር ምንም አልገባኝም። እስኪ እንደው የገባችሁ አስረዱኝ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሐረግ በትናንትናው ክፍል ግራ የገባው አይነት ክፍል ነው። ቃል በተለይ እያደረገ ያለው ነገር እኔ ምንም ግራ አጋብቶኛል። ማለት ልጇ እንዳለ ነገራት። ከዛ በኋላ ደግሞ እሷን ለመጠቀም አይነት ምናምን ምን አይነት አካሄድ ነው ጋይስ? ይሄ ፍቅር ነው ወይስ ምንድን ነው? ሌላ ዓላማ አለው ብዬ ነው የማስበው ልጁ እንጂ ይሄ ፍቅር ነው ብዬ አላስብም። ማለት በልጇ ተጠቅሞ እሷን እንትን ብሎ ምናምን ከዛ በኋላ ታፈቅረኛለች ብሎ አስቦ ነው ወይስ ምን አስቦ ነው? ምንድን ነው ዓላማው? እኔ አልገባኝም። ይሄ ነገር ይሳካለታል ወይስ አይሳካለትም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ይሳካለታል ብዬ አላስብም። ምክንያቱም የቃል እህት ተመልሳ ወደ ቤት ትመጣለች የሚል ሀሳብ አለኝ። እንደሱ እንኳን ባይፈጠር ሉሊት ልጁን ትዘርፈዋለች። ስለዚህ ስልክ ይደወልለትና ይሄ መርዶ ይነገረዋል፣ ጨልሎ ይወጣል የሚል ሀሳብ ነው ያለኝ። ከነዚህ ከሁለቱ የዘለለ ነገር ይሆናል ብዬ አላስብም እንጂ ይሁ ላይ እንደዚህ አይነት ነገር ይደርሳል የሚል ዓላማ የለኝም። ምናልባት ደግሞ ከዚህ ከዘለለና ከበድ ካለ ነገሩ የናታን ሰዎች ይከተሏታል ብዬ አስባለሁ። ግን እንደዛ ይሆናል ብዬ አላስብም። ምናልባት ናታንም ተከትሏት ሊሆን ይችላል፣ ግን እንደዛ ይሆናል ብዬ አላስብም። ሞስት ፕሮባብሊ ያለው ሀሳብ የቃል እህት ተመልሳ ቤት ትመጣለች፣ ወይም ደግሞ እንዳልኳችሁ የኤፉ እህት ሉሊት ተወስደውና ስልክ ይደወልለታል ለቃል ማለት ነው። ስለዚህ ነገሩ ይቋረጣል፣ የጀመረው ነገር ይቀራል ማለት ነው። እንደዚ አይነት ነገር ነው እንግዲህ የምጠብቀው። እናንተ የምጠብቁትን እስኪ ኮሜንት ላይ አስቀምጡልኝ። ግን ቃል እንደዛ አልጠበቁትም። ማለት በጣም መልካም የሆነ አይነት ሰው ነበረ፣ ብቻ እኔ እንደዛ አልጠበቁትም። ኧረ በስመ አብ። ሉሊት ደግሞ በቃ የሌለ እሳት ሆናለች። በቃ ሁሉንም ጠምዳ ይዛለች። ማለት ጠምዳ ይዛለች ማለት ነው። ታውቃላችሁ ጋይስ? በቃ ከሆነ አንግል ኬት እንደምታመጣችሁ የቃል አፍቃሪን አሁን እንዴት አድርጋ እንዳጠመደቻት አይዶን ኋላ ብቻ አጥምዳታለች ለራሷ አርጋ ቁጭ። ሌላውንም እንደዚሁ ኧረ እሷ አስከፋ። ሉሊት ምን እያደረገች ነው? ምንም እየገባኝ አይደለም። ሉሊት እየሰራች ያለችው ነገር ጋይስ ምንም እየተረዳሁት አይደለም። ሉሊት ከማን ጋር ነው እየሰራ ያለችው? ምንድን ነው እያደረገች ያለችው? ምንም እኔ ሊገባኝ አልቻለም። እስኪ እንደው የገባችሁ የሉሊት ጉዳይ የገባችሁ ሰዎች ኮሜንት ላይ አስረዱኝ። ፂና ማስቲካ ላምጤ ምን ይሄ ነው? ምን ጀምረዋል? ባለፈውም ይሄ ነገር ቢቆም ይሻላል ብዬ ነበር። ማለት ማስቲካ ላምጤ እንዳይጎዳ አልፈልግም። በጣም የዋ መልካም አይነት ልጅ ነው። በተለይ ደግሞ ምዕራፍ አንድ በጣም ፈታ ሲያደርገን የነበረ ልጅ ነውና አሁን ደግሞ በዚህ መልኩ መጥቶ ይሄ በፍቅር ውስጥ ገብቶ ምናምን እንዲጎዳ አልፈልግም። ቢኒ በህይወት እንዳለ ታውቃላችሁና ፂ ደግሞ ቢኒን ካየችው ይህንን ልጅ ትቀበላለች ብዬ አልልም። ምክንያቱም ቢኒ በጣም ታፈቅረዋለች። እንደገና የመጀመሪያዋ ነው። በምንም መልኩ ከቢኒ መለየት የምትፈልግ አይመስለኝም እና እሱ ነገሩ በጣም እንትን ብሎኛል። ትላንትና እንደውም ይነግራታል ብዬ አስቤ ነበረ። እሱም አልፎታል ማለፉ ደስ ብሎኛል። ግን እንዳይጎዳ ብዬ ነው። ማለት እሱ እንዳይጎዳ ከእሷ ጋር ከጀመረ እና ቢኒ ከመጣ ነገሮች በጣም ድብልቅልቅ ይሆናል ብዬ ነው የማስበው። እናንተ ምን ታስባላችሁ? ቢኒ አይገባትም ልትሉኝ ነው ወይስ ደግሞ ከቢኒ ጋር ይቀጥላሉ ልትሉ ነው? እስኪ ምንድን ነው አላማችሁ?
ማለት ተመልካቾች ምንድነው አላማቸው? እንትኖች ዳይሬክተሮቹማ አላማቸው ይታወቃል። ተውት፣ እነሱን ተዋቸውና እስኪ እናንተን ሀሳብ ወይም ደግሞ ግምት ኮሜንት ላይ ጀባ ብትሉኝና ብንወያይበት ጥሩ አይመስላችሁም? እኔ ጥሩ ይመስለኛል። ጥሩ መስሎ ታይቶኛል። ያው ግራ አጋብቶኛል የሁለቱ እንትን እውነት ለመናገር እንደኔ ግን ለማን ትሁን ብላችሁ ብትጠይቁኝ የቢኒ ብትሆን ደስ ይለኛል። ቢኒ ይህንን ነገር ያደረገበት የራሱ ምክንያት ይኖራል። ወደፊት ታዩታላችሁ። ከዚህ በፊትም ምክንያቱን ተናግሯል፣ አይታችሁታል። በጣም ከፍ ያለ ምክንያትም ይኖረዋል ብዬ አስባለሁ። ለያፌት ይቅርታ ያሉለት ሰዎች ለቢኒ ይቅርታ ማለታቸው ምንም ጥርጥር የለውም። ይሄ እና ቢኒ አንድ ላይ ቢሆኑ ነገሮች እንትን ብለው አሪፍ ነው ብዬ አስባለሁ። ምክንያቱም ቢኒ አልተዋትም። ገብቷችኋል አይደለም? እንትን ካለ በኋላም ከተለወጠ በኋላም አልተዋትም። በቃ በየጊዜው እንትን ብላ ስትገባ እሱ ነው ቤት ይዞ የሚያደርሳት፣ ሲንከባከባ ነበረ፣ ሲጠብቃት ነበረ፣ ብዙ ነገር ሲያደርግላት ነበር እና ይህም ደግሞ በጣም ስለሚወዳት ነው። ይህንን ነገር ካወቀች ደግሞ እሷም ወደኋላ አትልም። ስለዚህ በመሀል ማስቲካ ላምጤ እንዳይጎዳ ነው። እስኪ ለማስቲካ ላምጤ እንግዲህ ፈለግ አድርጎለት ጋይስ፣ ልቡን የምትይዘውን የሆነች ሴት ፈለግ አድርጎ ካላችሁም እዚህ ውስጥ እንደው ማስቲካ ላምጤ እንደው ሾፍ አድርጋችሁ የተመቻችሁ ልጆች ካላችሁ ችግር የለውም፣ ሳብ አድርገን እናስገባችኋለን። በሆነ መንገድ አይጠፋም፣ መንገዱ ብዙ ነው፣ እናስገባችኋለን በዚህ ብለን። ምነው እነ ቤዛ ጠፉ? በዛው ውጭ ሄደው ነው? የት ሄደው ነው? ጠፉ እኮ ቤዚ። በቃ እዛ ኑሐሚን ላይ እየቀወጠችው ነው፣ እያንገበገበችን ነው። አሁን ደግሞ እዚህ ላይ ከች ብትል አሪፍ ነው፣ መምጫ ሰዓቱ አሪፍ ነው ብዬ አስባለሁ። አሁን በዚህም ታይም በተጋጋለ ታይም ቢመጡ ጥሩ ነው። ያፌትም ወደ ውጭ ሀገር ሄደዋል፣ እሱም ደግሞ ቢመጣ ጥሩ ነው። ጊዜው አላለፈም እንዴ ጋይስ? እስኪ ፈጠን ቆስቆስ አድርጉት። ማርሹን ቀየር አድርጉ። 5-6 ምናምን የለውም እንዴ ጋይስ? ፈጠን አድርጉት። ልክ እንደ ኑሐሚን የሆነ ታሪክ አያድርም። በቃ ላጥ። ይሄኛው እንደዛ ቢሆን ጥሩ ነው፣ እንዳይሰለች። ዮአዳንን ያያችሁ ልጆች ያላችሁ እስኪ ዮአዳን ምዕራፍ 2 እንዴት እየሄደ ነው? ትናንትና ክፍል 1 ተለቋል አይደለም? እንዴት እየሄደ ነው? እስኪ ጀዋብ በሉን። እናንተ ምን ትላላችሁ? እንዴትስ እያያችሁት ነው? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌታችሁ ብሩህ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ናታን ትችላለህ፣ አባቴ ትችላለህ። ይኸው አጨብጭበናል። የምሬ ነው እንዴ አባቴ ይመች። አፋጠጠው እኮ በቃ እርስ በርስ አፋጠጣቸው። ትችያለሽ። ኧረ ወንድምና እህት በቃ አንደኛ ፈታ አረጋችሁ። የምሬ ለቀቅ አረጋችሁ፣ አስጨንቃችኋቸው እኮ። እንዴት ነው ነገሩ ጋይስ? እንዴት ነው ነገሩ? እንዴት ናችሁ? እንዲያረግ ተከታታይ ድራማ ቤተሰቦች አማን ናቸው። ዛሬ ማብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ። ናታንም ልጁን ይዞ ሄዶ እቤት አሾይና አርጓታል፣ ሰርፕራይዝ አርጓታል። እንግዲህ ምንም ማድረግ አይቻልም። ኤፉም እንግዲህ ግራ ተጋብታለች። የኤፉና የናታን ጉዳይ ግን ወዴት እያመራ ነው? ኤፉ አሁንም በድጋሚ እየዋሸች ነው። ቢያንስ ልትጠራጠር ይገባ ነበረ። ኤፉ ለምን እንደፈዘዘች አልገባኝ። ማለት በግልጽ እኮ እያሳየ ነው። ናታን በመሀላቸው የሆነ ነገር እንዳለ እያሳየ ነው። አንደኛ ቤት ድረስ ማምጣቱ፣ ሁለተኛ ደግሞ እዛ ጋር እያደረገ የነበረው፣ ሶስተኛ ደግሞ በስተመጨረሻ እሱ ከሄደ በኋላ እሷን መጠየቁ፣ ይህን ሁሉ ነገር እያስረዳ ነው፣ ወይም ደግሞ በቃ በግልጽ እያሳያት ነው። ስለዚህ ጉዳይ እየዋሸሽኝ ነው ወይ ያለ ነው። እና መዋሸት አልነበረባትም። እንደእውነቱ በዛ ነገር ትንሽ ከባድ ነገር ይፈጠራል ብዬ አስባለሁ። ወደፊት የሆነ ደስ የማይል አይነት ነገር ሊፈጠር ይችላል ብዬ አስባለሁ። ግን ባይሆን ደስ ይለኛል። ግን ደግሞ እንዳልኳችሁ ኤፉና ልጁ መሀል ምንም የተለየ ነገር እንደሌለ አውርቻችኋለሁ። ለምን እንደሆነ ታውቃላችሁ? ኤፉ ቤተሰቧን ልትከላከል ነው እሱን ያገኘችው። ምክንያቱም በተደጋጋሚ ሲያገኛት ነበረ፣ መቃብር ቦታ ሲያገኛት ነበረ፣ ተከትሎ መጥቷ ነበረ ሰፈር። እንደገና ደግሞ ከናታን ጋር በመኪና አደጋ አስመስሎ መጥቶ ነበር። ይሄ ሁሉ ነገር ስላልጣማት እሷ በራሷ መንገድ ልታውቅ ወይም ደግሞ ልትከላከል ፈልጋ ነው እንጂ ሌላ አይነት ግንኙነት ከሱ ጋር አላት የሚል እኔ ሀሳቡም ህልሙም የለኝም። ይሄ ነገር የተፈጠረ ነው ብዬ ነው የማስበው። እንግዲህ እስኪ ናታን ደግሞ በሌላ መንገድ ነው የሚያየው። ምክንያቱም ደግሞ ያየውን ነው የሚያምነው። ያየው ደግሞ ሌላ መንገድ ነው አይደለ ጋይስ? ሁለተኛ ደግሞ መዋሸቷ በቃ ማለት እንደዛ አይነት ነገር ቢሆን ኖሮ አትዋሽም ነበር ብሎ ስለሚያስብ ለናታን ትንሽ ከበድ ይላል ብዬ አስባለሁ። ምናልባትም ደግሞ ከበድ ያለ ውሳኔ ሊወስን ይችላል የሚል ሀሳብ አለኝ። እስኪ ወደ እነ ፂ ልምጣና በፂና በአቤል መሀል እየተፈጠረ ያለው ነገር ደስ ይላል። ግን
ቢኒ አለ። ይሄ ነገር እንዴት ነው ማለት አቤል ቢኒ ሳስባቸው በቃ እኔ እንጃ እኔ አላውቅም ማለት ቢኒን ትረሳዋለች ብዬ አላስብም። እንደዚህ በቀላሉ ትረሳዋለች ብዬ አላስብም። ምክንያቱም የመጀመሪያዋ ነው። ሁለተኛ ደግሞ ከአቤል ጋር በምታደርግበት ታይም ላይ ቢኒ ማስታወሷ እንደማትረሳው ነው እያየን ያለ ነው እና ቢኒ ሲመጣ ከመሀላቸው ያለው ነገር ሌላ ነገር ውስጥ እንዳይሆን ነው እና አቤል እንዳይጎዳ ፈራው። አቤል ያሳዝነኛል እንደ እውነቱ ፈታም ያደርገኛል እና ማስቲካ ላምጤ ምዕራፍ 1 ላይ አይደለ ስያሜ ሰጠነው ነበር እና በጣም ያሳዝነኛል። ፈታ ያደረገን ነበረ ደግሞ ምዕራፍ 1 ላይ። ምዕራፍ 2 ላይ ደግሞ በዚህ መልኩ መጥቷል። ትንሽ የሚያሳዝን አይነት ነገር እናያለን ብዬ አስባለሁ። እናንተ እስኪ በሁለቱ መሀል ያለውን ነገር የምታስረዱኝ ከሆነ ኮሜንት ላይ ብታስረዱኝ ደስ ይለኛል። ወንድም ተብዬው ሄዷል ተብሏል፣ ወደ ውጭ እንግዲህ ሄዷል። ምን ነው በሰላም ነው? እንዴት ነው አገሩ ጀባ ምናምን? ኦኬ ሞቷል ተብሎ ስለነበረ ሄዶ ከሀገር ወጥቶ ነገሮችን አስተካክሎ ሊመለስ ነው ማለት ነው። እንደዛ ነው ነገሩ። ኦኬ ተረድተናል። ሌላኛው ደግሞ የፂ ጉዳይ ነው። ፂም ቤት አምጥታ በቃ አዋከበቻቸው። ይመች ፂ ግን ይመች። ወንድምና እህትን እንደዚህ ማድረግ ግን ጥሩ ነው ወይ? ኧረ ተይ ፂ ግን ተይ ምን ይሻል እንዴ ግን ተመችቶኛል። ወንድምና እህት ትተዋወቃላችሁ እንዴ ምናምን። ቀጣይ ክፍል ግን ከበድ ያለ ነገር መምጣት አለበት ብዬ አስባለሁ። ምክንያቱም አሁን ላይ ቀለል ያለ ነገር ነው። ሰዎችን አትራክት የሚያደርግ ነገር ቢጨመርበት ብዬ አስባለሁ። በደንብ የሆነ የሚያጓጓ አይነት ነገር ቢኖረው ጥሩ ነው ብዬ አስባለሁ። በዛ በኩልም የልጁ ጉዳይ እያየን ነው። ልጁ እያሰቃየችው አይነት ነገር ነው እያየን ያለ ነው። ሉሊት አልነበረችም። ብቻ የሆነ የሚያጓጓ አይነት ክፍል አለ ብዬ አስባለሁ ከዚህ ቀጥሎ ያሉት ክፍሎች ላይ። እስኪ እንግዲህ የምናየው ይሆናል። እናንተ እስኪ የተለየ ነገር ያያችሁትና የተለየ የተመቻችሁ ወይም ደግሞ የደበራችሁ ነገር ካለ ኮሜንት ላይ ታስቀምጡልን ትችላላችሁ። እኛም ደግሞ እናስተላለፋለን። ለማንኛውም ለዛሬ እዚች ጋ ይብቃኝ። በጣም አጭር ነች የዛሬዋ ክፍል፣ ይቅርታ ጠይቃለሁ። ካጠረባችሁ ደግሞ ከዚህ በኋላ ያለውን ቀጥሉት። ከዚህ በፊት የነበሩ ክፍሎች ስለሆኑ መቀጠል ትችላላችሁ። እኔ ግን በዚሁ ልሰናበታችሁ ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ነገር እየደፈራረሰ ነው ወይስ እየጠራ ነው? እንዴት ነው ነገሩ? ምን ልንለው እንችላለን ጋይስ? ሐረግ ምዕራፍ 2 እንዴት እያየነ ነው? እኔ እንደው ከበድም ብሎኛል፣ ደመቅም ብሎኛል፣ ሸብረቅም አድርጎኛል። ሉሊት ብቻ ተመችተኛለች። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? ማን ናችሁ? ዛሬም አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ። ደስ የሚል ነገር አይተናል። ሉሊት ግን በቃ ማትገባበት የለም አይደለም። ሉሊትን ተዋት። የሉሊት ጓደኛ ሆና የመጣችሁ ገንዘብ ወዳጁ፣ ሁሉም ድራማ ላይ ገንዘብ መውደድ። ኧረ ተይ አታማሪ። እግራችን እየተከተለች እኮ እኛ ማማረር ነው ያዘች ውስጥ ሴትዮ። እናቴ በሰላምሽ ነው ግን በጤናሽ ነው? እስኪ እንደው የምትታከሚ ከሆነ ሆስፒታል እንፈልግልሻለን ንገሪኝና። የምሬን እኮ ነው የምላችሁ። እንዴ ጽናት ላይ ኑሐሚን ላይ እንደ ኑሐሚን ላይ አሁን ተስተካከለች። አሁን እዚህ ጋር መጣችላችሁ። ኧረ አንቺ ሴትዮ ተይ እንዴ! የምሬን እኮ ነው። ምን አባቴ ላድርግ? በሁሉም ቦታ እየተከታተለችን እግራችንን። ከባድ ነው። ሉሊት ከብዳለች። ግን ገኒ ይመች። ላይክ አድርገናል። ገኒ ላይክ አድርገናል። ዳጊ ደግሞ ምን ነው ብርምቡር አልሽ? ተይ ዳጊ ተይ። የሰራሽውን ረሳሽው እንዴ? ረሳሽው? አይ ቲንክ ዳጊ ላይ አትከፍረዱ ጋይስ። ይሄ አንድ ላይ ሆኖ ነው። ገብቷችኋል? ሚስጥሩን ሉሊት ታውቃለች። እንደገና ደግሞ ሉሊት በሱ ምክንያት እየተጠቀመችበት ነው። ጸጸቱ አለ። ሚስጥሩ ይታወቅብኛል አይታወቅብኝም አለ። ለሉሊት መታዘዙ አለ። ያ ነገር ተደራርቦበት ነው የሚነጫነጨው እንጂ ሌላ ነገር ኖሮ አይደለም። ስለዚህ አታስቡበት። ወይኔ በላቸው ማለት አሁን ነው።
ጨርሱት እናንተ። ያው እኔ አማርኛ ችግር አለብኝ ብያችኋለሁ፣ እሳሳታለሁ፣ አርመዋለሁ ምናምን እና ሁሌ ከማረሙ እናንተ አረማችሁ ስሙት። እንግዲህ ምንም ማድረግ አልችልም። እስኪ ወደ ፂ እንሂድ። ወደ ፂ እንግዲህ እንሂድና ማነጋገሯን ቀጥላለች። ፂ ባለፈው ክፍል ላይ አንስቼ ነበረ። እንዴት ነው ነገሩ በአንዴ እንዴት ሁሉን ነገር እርግፍ ማድረግ ቻለችበት የሚል አንስቼ ነበረ። እስኪ እንግዲህ ሊመልሱልኝ አልቻሉም። እናንተ ወዳጆቼ ይቻላል ወይ እንደዚህ እንደ ፂ መሆን ይቻላል? በአንዴ ከሱስ ዓለም በአንዴ ካላችሁበት ችግር ከዛ ሁሉ ውጣ ውረድ ውስጥ በአንዴ ልቅ ብላችሁ እዚህ ጋር መድረስ ይቻላል? የእሷ እንደዛ ነው የሆነው። ማለት ዳጊ ያንን ነገር ከሰጣት በኋላ ሐኪም ቤት ገባች። ከዛ በኋላ ያፌት መጣ፣ ታረቁ። ከዛ በኋላ እሷም ሰላም ሆነች፣ አለቀ። ይቻላል እንደዚህ የሆነ እንኳን ስትል እንኳን አላየም፣ ስታዘጋ እንኳን አላየሁም። ምን እንደሆነ ተይ ሲታይ ይሄ ከባድ ነው፣ ይሄ ከባድ ነው። እስኪ ወደ ኤፉዋችን እንሄድና ኤፉ ለፂ ያለውን እውነታ እንዲህ ያለች እንኳን በዳዴ እንኳን ቢሆንም ነግራታለች አይደለም? በዳዴ በሉት በቃ በዚህ በዛ አድርጋ ነው እኮ የነገረቻት። ኧረ ሌላ ነገር ውስጥ አታስገቡኝ። ተው ግን ተው፣ እናንተ ሰዎች ተው። እና ማለት ነው ጋይስ፣ ምን ለማለት አስባ ነው? ባለትዳር እንደሆነ ያውቃል፣ ባል እንዳለኝ ያውቃል፣ ምን እንዳለኝ ያውቃል፣ ምናምን ምን ልትሰሪ ተገናኘሽው ነው የኔ ጥያቄ። አላማሽ ምንድን ነው? እንደው ይህን ብቻ አጣሩልኝ ወገን፣ ይህን አጣሩልኝ። ይሄ ከብዶኛል። እኔ ያው በባለፈው ክፍል ሪከመንድ አድርጌያችኋለሁ እና ጊዜው ሲደርስ ታዩታላችሁ። ምናልባት እዚህኛውም ክፍል ላይ ልድገምላችሁና 2 ክፍል ላይ የተናገርኩት ነገር ሆነ ብዬ ወደፊት ታዩታላችሁ። ምንድን ነው ያልኳችሁ? ልጁን ከመጀመሪያው ጀምሮ ኤፍራታ አላመነችው። እየተከታተላት እንደሆነ ገብቷታል። በቃ እሷ ባለችበት አካባቢ ሲገኝ የነበረ መጀመሪያም አይደለ? ከመጀመሪያም ጀምሮ። ስለዚህ ኤፉ እሱን ሰውዬ ፈርተዋለች ማለት ናታንን ሊያጠቃ ወይም ደግሞ የልጃችን ገዳይ ሊሆን ይችላል፣ ወይም ደግሞ የሆነ ነገር ሊሆን ይችላል፣ በህይወታችን ላይ የሆነ አደጋ ይዞ የመጣ ሰው ነው ብላ አስባለች። ስለዚህ ናታን እውቀት ሳይኖረው በዚህ ጉዳይ ላይ ምንም አይነት ኢንፎርሜሽን ሳይኖረው ከሱ ተደብቃ እውነቱን ለማጣራት የገባችበት ይመስለኛል እንጂ ፈቅዳ ወዳ ከናታን ውጭ ሌላ ምናምን ነገር ፈልጋ ኤፉ መቼም አታረጉ። እንደው ካረገችው እኔ ጋይስ ምን ልፈልግ እዚህ አካባቢ ሆነ እንደው ልክ እንደው እቺ ማነች እቺ ሰራተኛዋ አለች አይደለ? ናሆም ቤት ያለችዋ ጽናት ላይ እነ ናሆም ቤት ያለችዋ ሰራተኛዋ ሶሲን እንዴት ከኋላ ግድም እንዳረገቻት ምን በሚያክል አጣና። እኔ ደግሞ ከሱ 2 የሚወፍር ነው ይሄ የምወጣው። ይሁን እንዴ የማኖር ነው ያተዛዘባል። አረ ማተዛዘብ ብቻ አይደለም ያጣላና ታይ ምን ትላለች ባካችሁ። አሁን በቀጣይ ክፍል ምን ይፈጠራል ነው የኛ ጉዳይ። ምንም አይፈጠርም። እቤት ይሄዳል፣ ይፋጠጣሉ። ናታን ይህንን ሁሉ ነገር ችሎ ያልፋል ወይስ ደግሞ እዛ ጋር ሌላ ግርግር ይነሳ ይሆን? ምን ታስባላችሁ? መቼም ያው ሁለቱ ይተዋወቃሉ፣ ተገናኝተዋል፣ በፍቅር ነበረ ሲያወሩ የነበሩት። ስለዚህ አቤት ከሄደ በኋላ የሆነ መጠቃቀስ ሊኖር ይችላል፣ ማሽኮርማም ሊኖር ይችላል፣ በቆሪጥ መታየት ሊሆን ይችላል ምናምን። ናታን ደግሞ ሁሉን ነገር ስለሚያውቅ የሚከታተለው ይሄንን ነገር ነው። ገብቷቸዋል አይደለ? በቃ ይከታተላል። ሁለቱ የሚያደርጉትን ነገር ይከታተልና ከሆነ ነገር ጋር ነው የሚያገናኘው። ስለዚህ ቤት ውስጥ የሆነ ችግር ሊፈጠር ይችላል ወይስ አይፈጠርም ነው የኔ ጥያቄ። ምን ታስባላችሁ? እኔ 50-50 ነው ማለት ሊገናኙም ይችላሉ ላይገናኙም ይችላሉ። ምክንያቱም ሌላ ኬዝ ተፈጥሮ ቤት ላይሄድ ይችላል። እንደዚህ አይነት ነገርም አስቤያለሁ። ነገር ግን ሃይ ፕሮባቢሊቲ የሆነው ቤት ይሄዳሉ፣ ይገናኛሉ የሚለው ነገር ነው። ናታን እዛ ጋር ጸብ ያነሳል ወይም ደግሞ ልጁ ጋር ግርግር ግብግብ ይነሳል ወይ አይነሳም፣ ይታገሳል ብዬ ነው ማስበው። ምክንያቱም ድራማው ገና ምዕራፍ 2 ገና መጀመሩ ስለሆነ ወደፊት ነው ይሄ ነገር የሚሆነው እና ኑሐሚን ቢሆን ኑሮ እዛው ነበር የሚቧቀሱት። ይመቸኛል በነገራችን ላይ ኑሐሚን፣ ምክንያቱም አዲስ ነገር ማምጣታችሁ በቃ እንዳንሰለች ያደርጋል። በፍቅር እንድናየው ነው የሚያደርገን። በቀጣይ ክፍል ደግሞ ምን ሊፈጠር ይሆን ብለን ነው በጉጉት የምናየው። የምር የለውላችሁ ኑሐሚን ላይ በቃ ገብቷችኋል ማለት ቀጣይ ክፍል ላይ ምን ሊፈጠር ይሆን ብለን ነው የምናየው። ምን አይነት ታሪክ ሊፈጠር ይሆን? በቃ በየክፍሉ አዲስ ነገር ይፈጠራል። በየክፍሉ አዲስ ነገር፣ እንግዳ ነገር ይፈጠራል። እንደዛ ሲሆን ድራማው አይሰለችም፣ ሰው በጉጉት ያየዋል ብዬ ነው የማስበው። እና ኑሐሚን አላቢው ኑሐሚን ይለያል። ለማንኛውም ሐረግ ላይ ስንመለስ እንደዛ የመሆን እድሉ በጣም ጠባብ ስለሆነ ወደፊት የመሄድ ነገር ይኖራል ብዬ ነው የማስበው። ፍቅረኛውም በዚህ በኩል እህቱን እየተከታተለች ነው።
እንግዲህ እሷም በጣም እንጡር እያለች ነው። ምን ተማምና እንደሆነ ባላቅም ፍቅር እንደዚህ ከሆነ እንደው ቢቀርስ ሴቶች ተው እንጂ ያንቺስ ከፋ፣ እውነት ያንቺስ ከፋ። የልጁ ደግሞ እንዴት ነው ኮሜንት ላይ ራሱ እዛች ቦታ ላይ ፍቅር እንደዚህ ነው እንዲ ሀሀ ያሉ ልጆች ያሉ እንዲህ ነው እንዲህ ያደርጋል ጋይዝ። የእሷን ጠረን ምናምን ያስብላል ፍቅር። እኔ እንደ እውነቱ ይሄ ፍቅር ነው ብዬ አለ መጃጃል ነው ብዬ ነው ማስበው። የምሬን ነው የምላችሁ። ምክንያቱም ምን ማለት ነው እንደዚህ ማለት ምን ማለት ነው ጋይዝ? ባይዘዌ እንደነዚህ አይነት ሰዎች አይዘልቁም፣ አብሮ አይዘልቁም። ሞትኩልሽ ተቀበርኩልሽ የሚሉ ልጆች ብዙ ጊዜ ይለያያሉ፣ አብሮ እንትን ላይ ነው። ለምን እንደሆነ ባላቅም እኔ ፍቅር የማስበው ይሄ በልብስ በምናምን በአፍ ምናምን የሚገለጸው ነገር ብቻ ሳይሆን በተግባር የሚታይ ነገር ነው ብዬ ነው የማስበው። ፍቅር ሲኖር በመካከላችሁ አብረን እንደግ፣ አብረን እንዴት እንስራ፣ እንዴት እንለወጥ፣ ነጋችን ላይ ምን እናድርግ የሚሉ ነገሮች ናቸው የሚበዙት እንጂ አፈቀርኩሽ፣ ሞትኩልሽ፣ አበድኩልሽ፣ ጠረንሽ፣ ማሬ ምናምን ከባድ ነው፣ ያንሳል። እንደውም ቦታ አይኖረውም እንደዚህ አይነት ነገር። ትክክለኛ ፍቅር ሲሆን ልጅቷም ወንዱን ወደ ስራ ነው የምትገፋው፣ ወይም ደግሞ አብሮ ለመስራት አብሮ ለመለወጥ ምናምን አይነት ነገር ውስጥ ነው የሚገቡት። አፈቅርሻለሁ ምናምን አይባባሉ ማለት አይደለም። በቃ በመጠኑ ፎከስ የሚያደርጉት ነገ ህይወታቸው ላይ የነገ ህይወታቸው ላይ ነው። ሶሪ ስለ አማርኛው። ነገ ምን አይነት ህይወት መኖር እንዳለባቸው ነው፣ ህልማቸውን ለመኖር ነው የሚጀምሩት። ገብቷቸዋል አይደለ? ምናልባት ባሉበት ፊና ወይም ደግሞ እሷ በሌላ ስራ ላይ ትሆን እሱ በሌላ ስራ ሊሆን ይችላል። ቦታቸውም አካባቢያቸውም ሊለያይ ይችላል። ብቻ ባሉበት ፊና እንዲበረቱ ነው እንትን የሚያደርጉት። ባላቸው ታይም፣ በተገኘችዋ ታይም፣ በተጣበበችዋ ታይም እንኳን ተገናኝተው ስለ ራሳቸው ብቻ ሳይሆን የሚያወሩት ስለ ስራቸውም ስለ ነጋቸውም ያወራሉ። እና ፍቅር በተግባር የሚታይ ነገር ነው ብዬ ነው የማምነው እንጂ ይሄ ዝም ብሎ ሞትኩልሽ አበድኩልሽ የሚሉላ ሰውየው እብድ ሊሆን ይችላል። አይዶን ነው ያላቅም። ወይም ደግሞ ልጅቷ እብድ ልትሆን ትችላለች። ምናልባት አብዳም ሊሆን ይችላል አበድኩልሽ ምናምን የምትለው። እኔ አልገባኝም፣ ግን የገባችሁ ልጆች አስረዱኝ። የምሬ ነው። ይህን ነገር ስላችሁ ምናልባት ቅር ሊላችሁ ይችላል አንዳንዶቻችሁ። አይባልም ማለት አይደለም፣ ግን አሉ ዝም ብሎ የሚሉ አንዳንዴ። ይሄ ምንድነው በስሜት የሚደረግ ነገር አለ። ስሜት የሚባል ነገር አለ። ይሄ ስሜት ገፋፍቷችሁ ውስጣችሁ እውነተኛ ፍቅር ሳይኖር ስሜት ገፋፍቷችሁ ፍቅሬ ባሌ ወለላይ ሞትኩልሽ አበድኩልሽ ያላንቺ አይበላልኝም። አንድ እንጀራ ሙሉ በአንድ ጥቅልል እኮ ነው የምትበላው። በአንድ ጉርሻ አንድ እንጀራ እየቆረስክ አልዋጥ እያለ ውሃ በላው ላይ እየጠጣ ነው እኮ። ይሄ ፍቅር አይደለም፣ እብደት ነው። የምሬን ነው የምላችሁ። እንዴ ናችሁ አሁን እሺ፣ አሁን ለምንድን የምታስለፈልፉኝ? በሉ ሰላም ቆዩልኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሎ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። ፉዬ ደህና ነሽ ወይ? እንደምንድን ነሽ? እኔ ግን ምንም አልጣመኝም። ጭራሽ ደግሞ ሄደው ወንድሜ እህቴ ከመቼው ወንድሜና እህቴ ላይ ደረሳችሁልኝ። አረራሽ ሼሉ የምር ሼሉ እንዴ አንቺ ምን ሆነሽ ነው? ኧረ አደብ ግዢ። መገናኘታችሁ ሲሆን ድጋሜ ስትገናኙ እህቴ ወይ ወንድሜ ጭራሽ ተመቻችሁኝ። እኔ ምንም ቃል የለኝም። ስለዚህ እኔ ቃል የለኝም። በቃ እጁ ላይ እንዴት ናችሁ? ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ሐረግ ሪቪው እናደርጋለን። አይ ዛሬ ሪቪው የለም፣ ሳቅ ነው። ዝም ብዬ እያሰብኩ መሳቅ፣ ኤፉን እያሰብኩ መሳቅ። ከዛ በኋላ እኮ ነው ያለው ችግሩ ጋይስ። ወንድሜ እህቴ ብላችሁ ከዛ በኋላ ነው ችግሩ። ከዛ በኋላ ምን ይሆናል ውዴ? ከዛ በኋላ ምን ይሆናል የኔ ውድ የኔ ጣፋጭ? ከዛ በኋላ ምን ይሆናል? ከዛ በኋላ ምን መጠቃቀፍ ይመጣል። ከዛ በኋላ ምን ይሆናል? በቃ እዚህ ጋር ዳቁም። እንዲህ ናቱ ይመች። ትዕግስት አለ አንተ፣ የምሬ ነው ትዕግስት አለ። በዚህ ቦታ ወይም ደግሞ ናቱ እንዳየው ያፌት አይቶ ቢሆን አለቀላችሁ። ሁለቱም እዛው ሾቷቸው ነው የሚያድፉ። የምሬ ነው የምላችሁ። ወይም ደግሞ ዝም ይልና ሁለቱንም አሳቻ ሳጠብቆ ይሾታቸዋል። እንዴ እኔ እኮ ምን ስትል ሄዳ አገኘችው?
አይዟችሁ፣ አደንግጡ። ለመልካም ነገር እንዳገኘችው ተስፋ አለኝ። ተስፋ ብቻ ሳይሆን ልንገራችሁ፣ በቃ ያገኘችው ሌላ ነገር አስብ አይደለም፣ ለመልካም ነገር ነው። ለመልካም ነገር ማለት ምን ማለት እንደሆነ ታውቃላችሁ? ናታንን ለመጠበቅ ነው እሷ ያገኘችው። ለምንድን ነው ቤቷቸው ድረስ የመጣ? ለምንድን ነው የሚከታተላቸው? ለምንድን ነው የሚገናኛቸው? እሷንስ ለምንድን ነው በተደጋጋሚ እያገኘ ያለው እና ብላ ይህንን ነገር ለማጣራት ነው እሱ ጋር ሄደችው እንጂ ሌላ ነገር ኖሮ አይደለም። ልጁ ጋር የተለየ ስሜት እንዳለ ታውቃላችሁ፣ ያፈቅራታል። እሷ ጋር ግን ምንም የለም። ያው ናታንን ለመጥቀም ወይም ደግሞ ናታንን ለመከላከል እንደዛ ያደረገችው። ምክንያቱም ከዚህ በፊት ይተዋወቁ ነበረ፣ ቤት ተከትሎ መጣን። ያንን ነገር ስላየች ለሱ ብላ ነው እንጂ ለሌላ ነገር ብላ አይደለም። ነገር ግን በጣም ተመችቶኛል እውነት ለመናገር ወንድሜ እህቴ መባባላቸው ጥሩ ነው። ይሁና ሉሊት ምን ተማምና ነው? ምንድን የተማመነችው? እቤት ማንም ይምጣ ማን እንደሚወጣ እናያለን ብላለች። ምንድን የተማመነችው? ምንም የተማመነችው ነገር የለም። የተማመነችው አንድና አንድ ነው፣ የኤፉና የናታን ልጅ። በሱ መደራለ አለቅ በቃ። ኧረ ሉሊት መንገድ ሁሉ ስቅጥ እኮ ነው የሚልላት። በቃ ይስተካከልላታል እሷ መንገድ። ከድሮም ጀምሮ እኮ እንደዛ ናት። አሁንማ ብሶባት ትረፍ። ድሮም እብድ ነበረች፣ አሁን ደግሞ እብድ። ሌላ ምን አለው ታዲያ? ፕሪሚየም አለው እንዴ ጋይስ? ወይም ፕሮ አለው? የእብድ ፕሮ አለ ካለ እንግዲህ የእብድ ፕሮ ደርሳለች ማለት ነው። ምንም ማድረግ አልችልም። ሉሊትን ያልኩት እናንተን አይደለም። እሺ ጋይስ ተሳደብክ እንዳትሉኝ። እኔ ሉሊትን ያልኩት ወይም ደግሞ ይሄ ታማሚ የሆነው የአይምሮ ጭንቀት ያለበትን ሰው እየተናገርኩ አይደለሁም ልላችሁ ፈልጌ ነው። ሌላ ነገር ውስጥ እንዳታስገቡኝ ኦኬ። ስለዚህ ልጁን ሰርቃ ወይም ደግሞ ልጁን ደብቃ አምጥታ እሱን ልትደራደርበት ነው ማለት ነው ሀሳቧ። ወይም ደግሞ ሌላ ነገር አስባለች። እናንተ የምታስቡት ነገር ካለ ኮሜንት ላይ አስቀምጡልኝ። ከዛ በዘለለ ምናልባት በጣም ሲያዝናናኝ የነበረው ሉሊትና ገኒ የሚመላለሱት መልስ፣ ወይኔ ሉሊት የምትመልሰው ምላሽ በቃ ስቅየት ጨጓራችሁን ምልጥ እኮ ነው የሚያደርጉ ጋይስ። እንደዚህ አይነት ወሬ በቃ ማለት እስኪ እንትን በሉና ሞክሩ። ለምሳሌ በጣም የምትበሳጩ ሰዎች የሚያበሳጫችሁ ነገር ላይ አትበሳጩ። ለምሳሌ የሆነ ሰው የሚያበሳጫችሁ ከሆነ አትበሳጩ፣ በቃ ዝም በሉት። ለምሳሌ የሆነ ሰው በጣም አብዝቶ እንትን እያላችሁ ኔጋቲቭ የሆነ ወርድ እየተናገራችሁ ከሆነ እሺ ቴንኪዩ ብላችሁ ብታልፉት በቃ ነቅል ያ ሰው አገር እያዝልኝ ካልተደባደብኩ ይላል። ምንም እኮ አላልኩም፣ እሺ ይቅርታ በቃ አባቴ ብለህ በተለፍ ማለት ነው። ሞክሩና የብሬ ሞክሩና በቃ አግሬሲቭ በጣም እንትን የሚል የነበረ ሰውዬ አንተ ናቅ አድርገው ኢትስ ኦኬ በቃ የኔ ስህተት እሺ ብለህ ብታልፍ በቃ ቻው፣ ያ ሰውዬ ይበስበታል። በጣም ነው ይበሳጭው። አንተ ሰላምህን ደስ ብሎ ረስተው ትውላለህ፣ ጨጓራው ሲላጥ ይውላል። እንዴት ቢንቀኝ ነው እንዴት ቢያይ ነው እያለ ሲብሰለሰል ይውላል። እና ብዙ ጊዜ የሆነ ሰው ሲናገራችሁ እናንተም ተመልሳችሁ የምትናገሩ ሰዎች ተው። ሌላም ነገር ቢያበሳጫችሁ፣ ለምሳሌ ስራ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ያው በቀን ውሏችን ላይ በጣም ብዙ ነገር ያበሳጭናል። ያንን ነገር ናቅ አድርጎ ማለት በኋላ እንመጣበታለን፣ ችግር የለው በቃ ሌላውን እንስራ ብለን ብናልፍ የተሻለ ነው ብዬ አስባለሁ። የእናንተን ደግሞ ሀሳብ ወይም ደግሞ የእናንተን ልምድ ኮሜንት ላይ አጋሩኝ፣ እኔም ስለምፈልገው ማለት ነው። ሌላኛው በመጨረሻ ላይ እንግዲህ ድራማው የተቋረጠው ወንድሟ እቤት ከች ብሏል። እሷ ደግሞ ባለፈው የተባረረችዋን ፍቅረኛውን ፍቅረኛ ያሳገታል፣ እህቱን ያሳገታል። ፍቅረኛ እኔ እንጃ ፍቅረኛ ለማለት ይከብዳል። ለዛ እኮ ነው ግራ የተጋባሁት። እና ቤት መጥተዋል። ይያዛሉ ወይስ አይያዙ? ከተያዘችማ በቃ አለቀላት። የምሬን ነው። የእውነት አባብጣ ነው የምትወጣው ከዛ ቤት፣ እንደዛ ነው የሚሰማኝ። እኔ ግን ያው የሚያገኛት አይመስለኝ፣ እንዲሁ ዝም ብዬ ሳስበው የሚያገኛት አይመስለኝ። ዝም ብላ ትደበቃለች ብዬ ነው የማስበው። ከዛ በኋላ እንደ ልማዱ ስልክ ይደወልለታል። ምን አይነት ስልክ ካላችሁኝ በጣም ቀላል ነው። የኔፉ ልጅ ተሰረቀ፣ የኔፉ ልጅ ጠፋ የሚል ስልክ ይደወልለታል። ዘሎ ይወጣል ማለት ነው። የሚፈጠረው ይሄ ነው እንግዲህ። ከዚህ ውጭ ከተፈጠረ ቪዲዮ ላይክ እንዳታረጉ። ይሄ ከተፈጠረ ደግሞ በደንብ ላይክ ታረጋላችሁ፣ ሼር ታረጋላችሁ። ገባችሁ? አገኛችሁ፣ ተረዳችሁ? ከዚህ ውጭ የተለየ ነገር ካለ ኮሜንት ላይ ደቅ አርጉልኝ። አበዛውታ ደቅ ሌላ ነገር ወይም ደግሞ ሌላ ትርጉም ሰጠው አይደለ? ይሁና። አንድ ደግሞ በጣም ግራ ያጋባኝ ነገር ምን አግኝታ ነው የተስተካከለችው? መቼም ኮሜንት ነው ያስተካከላት። የምሬ ነው የምላችሁ፣ ኮሜንት ነው የድሮ ባህሪዋ ትመለስ የሚል ኮሜንት ነው ያስተካከላት እንጂ በምን ጉዳይ በምን ምክንያት እንደተስተካከለች አልገባንም። እኔ አልገባኝም። አንዲት መጠጣ ሱሰኛ የሆነች መድኃኒት ምናምን የምትቀበል ወይም ደግሞ ትወስድ አይነት ሴት የነበረች ሴትዮ በአንድ እርገፍ አድርጋ አሁን
ሰላማዊ ጭራሽ ሶፋ ላይ ፈታ ብላ ቁጭ የምትል ቢያንስ አታዛጋም እንዴ ጋይስ? ሁ ራ ተው ተው፣ የምሬ ነው። ሺ ነው የዚህ እኔ ቅር ብሎኛል። አትቀየር እያልኩኝ ሳይሆን ብትቀየርም የለመድሽው ነገር ወይም ደግሞ የለመዳችሁት ነገር በአንዴ እንትን አይልም። የሆነ ሰው ተቀየረ የሚለው እኮ ጋይስ ተቀየርኩ ከሱስ ወጣው የሚለው በአንዴ ዛሬን ወጥቶ ዛሬው ትቶ እርግፍ አድርጎ አይወጣም። እውነቱን ልንገራቸው አይወጣም። ሳምንት ቢተው ከሳምንት በኋላ ሊመለስበት ይችላል። ከሳምንት በኋላ የሆነ ነገር ሊያደርግ ይችላል። የሆነ ነገር የምትተዉት እያዳበራችሁ ነው። ሰውነታችሁን ከለመዳችሁት ነገር እየወጣችሁ እያዳበራችሁ ቀስ ቀስ እያላችሁ ነው እንጂ በአንዴ እርግፍ አድርጎ መተው